ኧረ ጀማ አንዱ ማለት ነው ሰኞ ከነማ አላለኝም። እኔ ሰኞ ከነማ እኔ ስም አውጥቼለ አንተ ሱረህ በአመት ለመጀመሪያ ጊዜ ሰኞ ቀን ብጫወት ሱረህ እኔን ሰኞ ከነማ እሺ ይሁን። ለማንኛውም ቪዲዮ የመስራት እቅድ አልነበረኝም። ውጭን ያለሁት ማሊያ ራሱ አለበስኩም። ጀማው እጅግ ተጠባቂው የፕሪሚየር ሊግ የዋንጫ ሂደታችንን የሚወስነው ጨዋታ ምሽት 4 ሰዓት ላይ እናደርጋለን። ከዚህ ጨዋታ በፊት ጀማው ብዙ ሀሳቦች እየተነሱ ይገኛሉ። በተለይ ደግሞ ቋጣሪዎች ማለት ነው እንግዲህ በርንሌን አርሰናል በሜዳው አስተናግዶ ያሸንፋል ማለት ከባድ ቢሆንም መቋጠር አይከፋም እያሉ ይገኛሉ። ቋጥሩ እኔ እንደው በጣም ደስ የሚለኝ ማለት ነው ይሄንን ጨዋታ የመጀመሪያ 15 ደቂቃ ላይ የመጀመሪያ ጎል ካስቆጠረን በጣም ብዙ ጎል አዝነበን እንደምናሸንፍ አውቃለሁ። ጨዋታው ማለት ነው ግን እኔ የምፈልገው የተቃራኒ ደጋፊዎችን ጨጓራችሁን መቧጠጥ ስለምፈልግ ተሳቀን 1-0 ጨዋታውን ብናሸንፈው ደግሞ እላያችሁ ላይ ረማመደባችሁ ነበር ምድረ ቋጣሪዎች በሙሉ ማለት ነው። ለማንኛውም ለቡድኔ መልካም እድል ሁሉ ይግጠመው። ጨዋታው ስለስንት ያልቃል ብላችሁ ትገምታላችሁ? ግምት አስተያየታችሁን አስቀምጡልኝ። እናንተ ግን ስማችሁን ወደ ሌላ አታዟዙሩ። ሰኞ ከነሞች አድቡ የምሬን ነው። ፍቅር ካለ ባጃጅ ባስ ይሆናል። ቋጠሮ ካለ በርነሊ ባርሴሎና ይሆናል። ጻድቃኖች ጀለቢያን ለብሰህ ነጠላሽን ለብሰሽ ጸሎት ቀጥታ ወደ ጸሎት። ባለፈው የቋጠሮን ግንባር አሸንፈን በጸሎት ነው የተበላነው። ጻድቃን እባካችሁ ጻድቃኖች በቃ ተባበሩ። ለዛሬ የቋጠሮን ደግሞ እኛ ፍሬ ከነ ሙሉ ዘለላው እንቋጥራለን። በቃ ከነ ሙሉ እንቋጥራለን። ቋጠሮን ግንባር ነው ያለው፣ የጸሎቱን ግንባር። እባካችሁ ተባበሩን። በቃ እናመሰግናለን። ዛሬ ማታ ላለብን ተጠባቂ ጨዋታ ማኑ ከበርሌ ጋር ህዝብ ይቋጥራል። በርሌ ተስፋ አድርጎ ማኑ ካይል ዋከር ይሰጥሻል። ፈርስት ሃፍ ሚገል ላይናፕ ነው የምንሰራው። አብዛኛው ነገር አይቀየርም። ራያ ሰሊባ ጋብሪኤል እንደተለመደው ነው ምቀየራቸው ነው እንደምናገረው ማለት ካለፊዮሪም እዚህ ጋር እንደተለመደ ነው። ገባለ ቲንካፕ የሰከንድ ሃፍ ቀየሮ እዚህ ጋር ማረፍ ካለበት ምክንያቱም ካለፊዮሪ አታካች ፈርስት ሃፍ ማለት ካለበት ካለፊዮሪ እዚህ ጋር ይገባል ማለት እዚህ ጋር ደግሞ ቤንዋይት ተጎድቷል። ቲምበር ደግሞ ሊደርስ ይችላል ግን ምናምን ቢደርስም ለበርንሌ አይደለም የምንፈልገው። ፓላስ ላይ ዋርማፕ ያደርጋል። ፒኤስጂ ላይ ነው የምንፈልገው። ሞስኬራ እዚህ ጋር ይበቃል። ስለዛ ሞስኬራ እናስገባለን። ሚድፊልድ ስኬሊ እና ራይስ ምንም ማድረግ አይቻልም። ኦዲጋርድ ግዴታ ነው። ባለፈው ካሳየን አቋም ጋር ኦዲጋርድ እዚህ ጋር መግባት አለበት ነው የምልህ። እዚህ ጋር ስትመጣ ደግሞ ኤዜና ትሮሳርድ ምርጥ አቋም ላይ ያለው 3 ጌም በተከታታይ ግን ጥራዴ ቃጮተሻል። ኤዜ እዚች ጋር ይጀምር፣ ሰከንድ ሃፍ ትሮሳርድ ይግባ ባይ ነኝ። በዚህ በኩል ደግሞ ቡካዮ ሳካ አለችን። ከተንቀሸቀሸሽ ማዶኬ እናስገባለን። ግን ቡካዮ ሳካ ዛሬ ፈርስት ሃፍ የሆነ ነገር እንደሚፈጥር እርግጠኛ ነኝ። መሀል ላይ ደግሞ ግሎክ ቪክተር ጆከሬዝ ማኑ ከሞኑ ገነርስ 4-5 እመነኝ ነው የምልህ 4-5 የታየኝ እኔ ልጅ እያለው ጨቅላ እያለው አያቴ አንድ ነገር ትነግረኝ ነበር። ያ ነገር ግን አድጌ እንደሚሆን አላወቅኩም ነበር። ምን ትለኝ ነበር መሰላችሁ? ኢዩኤል አንድ ቀን አድገህ ሰው ሆነህ በርንሌን ትደግፋለህ። የቋጠሮ ቀን ይኸውልህ አንደክምም። ሳካ ሳያርፍ ነው ቻምፒዮንስ ሊግ ቢጫወተው ደክሞት ማለት ነው። ይኸውላችሁ ዛሬ ጠንከር አድርገህ ይኸውልህ እንደዚህ አያረጉትም አይባልም ወገን። በቃ ፈረጠኩ ፈርጧል። ያለውን ይዘህ ቆዳውን ይዘህ መቋጠር አለ። ቢያራዳ ልጅ የምትናገረው ነገር አለ ከመሞቱ በፊት ለበርንሌ ማዱዌካ በቃም ልትለኝ ነው። እስቲ እናያለን። የራስህ ጉዳይ። ሰላም ጤና ይስጥልኝ። ዛሬ የተባረከ ቀን ነው፣ ምክንያቱም አርሰናል ሲጫወት በሜዳው ልመለከት ነው። ይህ ጨዋታ ደግሞ ቀላል እንዳይመስላችሁ ዋንጫ እንደሚያሸንፉ የሚያረጋግጡበት ጨዋታ ነው። ወደ ቀጣይ ጌም አልፈው ከዛ ከፍ የሚያደርጉበት ትልቅ ጌም ነው ጋይስ። ከዲላን ፔጅ ጋር ሆኜ ነው ወደ ስታዲየም የሚሄደው። እየመጣ ነው ዲላን ፔጅ ወደ ሆቴል እና አንድ ነገር ላሳያችሁ ፈልጋለሁ። ለዲላን ፔጅ እንግዲህ ስጦታ ይዤለት መጥቻለሁ። የባህላዊ ልብስ ይዤለት መጥቻለሁ። እኔ ደግሞ አይ ቲንክ ላገኘው የምፈልገው የባህላዊ ልብስ ለብሼ ነው። ስለዚህ ወደ ባህላዊ ልብሳችን እንቀይራለን፣ ስጦታውን እንሰጠዋለን፣ የአርሰናል ማሊያ ይደረግለታል። ከዛ በኋላ አርሰናል ጥላለን። እድሜ ልክ የማንቸስተር ዩናይትድ ደጋፊ ነበርኩ፣ ግን ምንም ማድረግ አልችልም። በቃ ካደዋችሁ ታላቅ የቋጠሮ ጥሪ ያመቱ ምጥጫ ላይ የመጨረሻ ቋጠሮ ዛሬ ከበርንሌ ጋር አርሰናል ከበርንሌ ጋር ይጫወታል። ተስፋ አትቆርጡም ወይ? ምን እኔ ተስፋ ማልቆርጥበትን 2 ምክንያት ልንገራ። አንደኛው ምክንያት አርሰናል እየመራ ስለሆነ ነው። ሁለተኛው ምክንያት
አርቴታ ስለሆነ አሰልጣኛችሁ ማለት ነው። ሶስተኛው ደግሞ በእግር ኳስ ተስፋ መቁረጥ የሚባል ነገር ሲቲ ደጋፊ ስፔሻል የሆነ በታምር ስለማይታሰብ ነው። ማይክል ጃክሰን፣ ካይል ዎከር በርንሌይ ዛሬ ውለታ ዋሉልን። የኢትዮጵያ ሕዝብ የእናንተን የመጨረሻ ውለታ ይፈልጋል። ስለዚህ የሚገርም ቋጥረው ይኖርናል ማለት ነው። ኤምሬትስ ነው በርንሌይ ወርዷል፣ ይገባኛል። ግን በእግር ኳስ የማይቻል የማይፈጠር ታምር የለም። ከሞን በርንሌይ ይመቻችሁ። የሚገርም ቋጥረው ቀን ነው ዛሬ። በሰኞ ቀን ደግሞ ይሳካል አባቴ። ዛሬ ወያለው የግዴታ መሸነፍ አለበት። የኦናና መንፈስ በራያ ላይ ይደር። አሜን በሉ። አርሰናል በበርንሌይ አቻ ከወጣ የፈለጋችሁትን ቅጣት እቀጣላችኋለሁ። እኔ ፈርቻለሁ እያላችሁ በኢንቦክስ ምልኩልኝ። በርንሌይን እንዳፈሩ እኔ 100% ነው የተማመንኩት። የፈለጋችሁትን ቅጣት ትጽፉልኛላችሁ። አርሰናል በበርንሌይ አቻ ከወጣ የፈለጋችሁትን ቅጣት እቀጣላችኋለሁ። ኮሜንት ላይ ጻፉ። መድኃኒዓለምን ጻፉ። ለበርንሌይ ፍሬ ለበርንሌይ ከእዴ ቀልድ አይደለም የተያዘው ፍሬ እኮ ነው። የኔ የለም ሲጀመር የኔ የለም። ገና ድሮ በራሴ ቲም ነው ይጋዩ። በራሳቸው ከሆነ እሺ አማራጭ የለም። በራሳቸው ከሆነ ያስማማለሁ። የኔ እንደሌለ ወቁ። ግን አማራጭ የለም። በራሳቸው እሺ ካሉ በቃ ምን ማድረግ ይቻላል እንጂ ይሄ የሚሆን ነገር ሁሉ አይደለም እኮ አይመስልም። በቃ ምንም ነው የማይመስለው ይሄ ምን ማድረግ ይቻላል? ገባ አይደል? በቃ መጋፈጥ ነው እስከ መጨረሻው። እንግዲህ እኔ የሆነ ካርታ ምናምን እየፈለኩ ነው። ካገኘው አሳውቃለሁ። ፈርስታፍ አይተን ጫውታውን የለውም እኔ የለውም፣ እሱን ያዙልኝ። የሌለው ግን ዛሬ ምንም ነገር ያለ አይመስለኝም። በርንሌይ አይ በውጣ መንገድ ቶሎ ማዘጋጀቱ ነው የሚሻለው። ይታያል ጉዱ ማለት ዛሬ ነው። አርሰናል ከበርንሌይ በኤምሬትስ የሚደረገው ወሳኝ ጨዋታ ዛሬ አርሰናል ማሸነፍ ብቻ ነው የሚጠበቅበት፣ ማሸነፍ። ከዛ የ22 ዓመት ናፍቆቱን በዋንጫ ላይ አጣጥም። እነሆ 2 ጨዋታ ብቻ ቀርቷል። ታዲያ ዛሬ ካሸነፈ አርሰናል በርንሌይን በደንብ አድርጎ እንደሚያሸንፍ ደግሞ አምናለሁ። ገነርስ ኮፒ ሊንክ አድርጎ አትፍሩ፣ በደንብ እናሸንፋለን። ስንት ጎል እናስቆጥር የሚለው ብቻ አስቡበት። ገነርስ ዛሬ እድለኛ ነው። ይመቻችሁ። መልካም እድል ገነርሶች። አንድ ሳምንት ነው የቀረን ይህንን ለማየት፣ ይህንን ከኤአይ ጄኔሬቲቭ ወደ ትክክለኛ ፎቶ ለማየት ማለት ነው። አንድ ሳምንት ብቻ ነው የቀረን። የዛሬ ሳምንት ሰኞ ጠዋት ላይ ማለት ነው ስንነሳ የፕሪሚየር ሊጉ አሸናፊ የሆነው ክለብ ደጋፊዎች ነን እኛ አርሰናሎች ለማለት 2 ጨዋታ አንድ ሳምንት ብቻ ነው የቀረን። ዛሬ ትልቁን ጨዋታ እናደርጋለን ከበርንሌይ ጋር። ቀላል ጨዋታ አይደለም። በቀላሉ ማሸነፍ ያለብን ጨዋታ ነው፣ ግን ቀላል ጨዋታ አይደለም። በቃ ቴንሽኑን ስጋቱን ከ22 ዓመት በኋላ ነው ይሄንን እውነት ልናይ የቀረብ ነው ማለት ነው። እና ተጫዋቾቹ ላይ የሚጋባው ስሜት ማለት ነው አይ አንደርስታንድ። እኔ እዚህ ሆኜ መሀል አዲስ አበባ ሆኜ ለንደን ላይ ምን እንደሚሰማቸው ይገባኛል። እና ቀላል ምናምን ነገር አይሆንም፣ ግን ማሳካት አለብን። የግድ ማድረግ አለብን። አርቴታና ልጆቹ የግድ ማሳካት አለባቸው ይሄንን ዋንጫ። ከዛ ቀጣይ ሳምንት ሰኞ ሲመጣ ማለት ነው ምንሰራው ቪዲዮ ምንቃው አነቃቅ ከእንቅልፍ የምነሳው አነሳስ ምናምን ሁሉ ይታየኛል ማለት ነው። እና ይቅናል። ዛሬ ነፍ ቪዲዮ ነው የምሰራው። ቤት ነው ሙሉ ነፍ ቪዲዮ ነው የምሰራባችሁ። ብቻ የዛሬ ሳምንት የመጀመሪያ ቪዲዮአችን የሚሆነው በትክክለኛው ይሄ ያዩ ቪዲዮ ፎቶ ነው። በትክክለኛው ፎቶ የምመጣ ይሆናል። በቃ ግድ ነው መሆን አለበት ዘንድሮ።